እንደምን ሰነበታችሁ? ክብር ለእግዚአብሔር ይሁን። ሁሉ መልካም፣ ጌታ ይመስገን። የፊልጵስዩስን ትምህርታችን እንቀጥላለን። ተነስተን እንቆምና ዛሬ የምንመለከተው ምዕራፍ 3 መጨረሻ ላይ ያለውን የዛሬው ክፍላችን ደግሞ እንዲህ ይላል። ወንድሞች ሆይ እኔን የምትመስሉ ሁኑ፣ እኛም እንደ ምሳሌ እንደምንሆንላችሁ እንዲሁ የሚመላለሱትን ተመልከቱ። ብዙዎች ለክርስቶስ መስቀል ጠላቶቹ ሆነው ይመላለሳሉና ብዙ ጊዜ ስለነሱ አልኳችሁ። አሁንም እንኳን እያለቀስኩ እላለሁ፣ መጨረሻቸው ጥፋት ነው። ሆዳቸው አምላካቸው ነው፣ ክብራቸው በነውራቸው ነው፣ ሐሳባቸው ምድራዊ ነው። እኛ አገራችን በሰማይ ነውና ከዚያም ደግሞ የሚመጣ መድኃኒትን እርሱንም ጌታ ኢየሱስ ክርስቶስን እንጠባበቃለን። እርሱም ሁሉን እንኳን ለራሱ ሊያስገዛ እንደሚችልበት አሰራር ክቡር ሥጋውን እንዲመስል የተዋረደውን ሥጋችንን ይለውጣል። ስለዚህ የምወዳችሁና የምናፍቃችሁ ደስታዬና አክሊሌ የምትሆኑ ወንድሞቼ ሆይ እንዲሁ በጌታ ቁሙ። ወዳጆች ሆይ ምዕራፍ 3ን ጠቅላላ ስናነብ እንደሰማችሁት እንደተከታተላችሁት ጳውሎስ ከመጀመሪያው ቁጥር ጀምሮ የማስጠንቀቂያ ነገር ነው እየተናገረ የመጣው። ከውሾች ሐሰተኞች ክፎች አሉ፣ ከነሱ ተጠበቁ ይላቸዋል። እነሱ በስጋ የሚመኩበት ነገር ነው ያላቸው፣ የሚታመኑት በስጋቸው ነው። ወደ እግዚአብሔር ጽድቅ ለመምጣት የሚደገፉት በስጋቸው ስራ ላይ ነው። መገረዝን አስመልክቶ ማለቱ ነው፣ ሕግን በመጠበቅ አስመልክቶ ማለቱ ነው። በእንደዚህ ሰው በሚያደርገው ነገር ላይ የሚደገፉ ናቸው። እነዚህ ከክርስቶስ መስቀል፣ ከክርስቶስ ወንጌል፣ ከክርስቶስ እውነት ስለሚያርቋችሁ ክፎችን ተጠንቀቁ፣ ሐሰተኞችን ተጠንቀቁ፣ እንዲያውም ውሾች ብሎ ይላቸዋል። ተጠንቀቁ ይላል ጳውሎስ እዛው ጋር። በነገራችን ላይ በስጋ ስለመታመን ከሆነ የሚያወሩት እነሱ እኔ እበልጣለሁ ብሎ እሱ የሚበልጥበትን ነገር ዘርዝሮ ካስረዳ በኋላ ነገር ግን ይላል ስለ ጌታዬ ስለ ኢየሱስ ክርስቶስ ዕውቀት በሱ ሆኜ እንድገኝ እግዚአብሔር በእምነት የሚሰጠውን ጽድቅ እንዳገኝ ስል ሁሉን ነገር አንድ እንደ ጉዳት፣ ሁለት እንደ ጉድለት፣ ሶስት እንደ ጉድፍ ጥየዋለሁኝ ብሎ ይናገራል። እና በተለይ ቁጥር 10 እና 11 ላይ የሚናገረው ነገር አለው። ክርስቶስንና የትንሣኤውን ኃይል እንዳውቅ በስቃዩ ተካፋይ እንድሆን በሞቱም እሱን እንድመስል እመኛለሁ፣ ለሙታን ትንሣኤ እንድደርስ እናፍቃለሁ ብሎ አስደናቂ የሆነ ግብ ከፊቱ እንዳለ አድርጎ ይናገራል። የመጨረሻ የተመለከትነው ሳምንት በመጨረሻ የሳምንት ላይ የተመለከትነው ቁጥር 12 እስከ 16 ነበር። ጳውሎስ ወደዚህ አስደናቂ ግብ ክርስቶስና የትንሣኤውን ኃይል ወደሚያውቅበት ቢሆንለት በሞቱ ወደሚመስልበት በሙታን ትንሣኤ ተካፋይ ወደሚሆንበት አስደናቂ ግብ ለመድረስ የሚያደርገውን ምስጢሩን ይነግረናል። በሌላ አነጋገር ጥሩ አይነት አጨራረስ እንዲጨርስ ሯጮችን ትዝ ይላችኋል፣ አቅርቤ ነበር። የሶከር ተጫዋቾችን ምሳሌ ወስደን ነበር። እነዚህ ሁሉ በጥሩ ለመጨረስ እንደሚተጉት ጳውሎስም በጥሩ ለመጨረስ የሚያደርገው ነገር አለው። ዝም ብሎ እጁን አጣምሮ በቃ በጌታ ነኝ ብሎ አልተቀመጠም። አንደኛ አግኝቻለሁ ደረስኩበት ብዬ አልልም፣ አልረካም፣ እጣጣራለሁ፣ እፈጥናለሁ የሚሉ ቃላቶችን አንስተን ተነጋግረናል። ቀጥሎ ደግሞ ይህን አንድ ነገር አደርጋለሁ with commitment with high devotion፣ በጣም በመሰጠት ይህን አንድ ነገር አደርጋለሁ። ምንድነው የምታደርገው? የኋላዬን እየረሳው ወደፊቴ ላለው እዘረጋለሁ። ስኬት ቢሆን ወይ ጉድለት የትላንትናውን ረስቼ ከፊት ለፊቴ እግዚአብሔር ላዘጋጀልኝ ጥሪ እዘረጋለሁ ብሎ ይናገራል። የትልቅ ምስጢር ነው። ምናልባት ያልደረስኩበትና ያልተገለጠልኝ ነገር ካለ ደግሞ እግዚአብሔር እሱን ይገልጥልኛል። ሁላችንም እንደዚሁ እያሰብን እስኪ ገለጥልን በደረስንበት የተመላለስን እንጠባበቅ በሚል ተናግሮ ነበር ያቆመው። ይሄ ነገር ግን ሐሳቤ ውስጥ ቀረ። ጳውሎስ በፍጹም ዝም ብዬ አልቀመጥም እንዴ! ትንቢት የሚናገር ሰው፣ የሚፈውስ ሰው፣ ወደ 3ኛ ሰማይ የተነጠቀ ሰው፣ ብዙ ቸርች የተከለ ሰው፣ በወንጌል በጣም ብዙ ስፍራ ያካለለ ሰው፣ ስለ ክርስቶስ ብዙ ጊዜ የተደበደበ፣ ብዙ ጊዜ የተገረፈ፣ ብዙ ጊዜ መርከብ የተሰነጠቀበት፣ ብዙ አይነት ስቃይ መከራ የተቀበለ ይህ የእግዚአብሔር ሰው እሱ አልደረስኩበትም ይልና እጣጣራለሁ ይላል። እንዴ እሱ ከእንደዚህ ከተጋ እኔማ ምን አህል እናንተማ ምን አህል
እያንዳንዳችን ምን ያህል ሌት ተቀን ይሄ ነገር አሳስቦን ጳውሎስ እንደሚለው እግዚአብሔር ወዳዘጋጀልን ግብ ለመድረስ የኛን ድርሻ ለመወጣት ምን ያህል መዘርጋት አለብን ብዬ አሰብኩ። ምክንያቱም አንዳንድ ጊዜ ብዙ እንቅስቃሴዎች አድርገን ግን ወደ ግብ የሚያደርሱ ላይሆኑ ይችላሉ። ብዙ ነገሮች አውጥተን አውርደን ግን ኢየሱስን ወደ መምሰል ነገር የእርሱን ኃይልና ትንሣኤ ወደ ምንካፈልበት የሚያስገባን ላይሆን ይችላል። ድምጽ አለ፣ እንቅስቃሴ አለ፣ ሩጫ አለ፣ ግን እዛ ጋር የሚያደርሰን ካልሆነ በከንቱ መድከም አይደለም እንዴ? ይህን እያሰብኩ ሳለ አንድ ነገር ወደ ሐሳብ የመጣ እሱን ላካፍላችሁ። እሱን ትለቅልናለህ። Now, the other interesting part of what he used here, this mechanism in here is parts of a Norden bomb site used in the Second World War. And then he has a drive mechanism on the other end, I'll show you, that is from a mechanical slot machine. So he started working on this thing and he put 7 years into putting this thing together. There's a lot of interesting things going on. Here you have a round gear driving a square gear and an oval gear. And we have a malfunction on it here because this is supposed to be oscillating up there. And I've been able to figure out and fix it. And that's bothering me because I'm starting to understand the darn thing now. But usually it's a gear is slipping or a set screw is out of adjustment. That's a part of an oil pump out of a motorcycle. Oh, it is? Yeah, he really utilized a lot of things there. The ball on top is actually manipulated by this device that's intermittently turning, but these are cams. So one cam will go to the high point, the next one will go to the low point, so it causes the ball to roll this way. Oh, yeah. Most of the time. When it breaks down, one of the hardest things is resynchronizing that action. And see, it stopped again. There's something coming out of alignment down here. But that gives me job security. So he decided to call it the do-nothing machine. And we had a job. ይሄንን የሰራው ሰው ስሙ ሎረንስ ይባላል። በ1940 ነው ያገኘው። አንድ ከሁለተኛ ዓለም ጦርነት በኋላ በአንድ ቦታ ወድቆ ክለስተር ቦምብ የሚያስፈነጥር አይነት ነገር ነው። እሱን አገኘ። ትንሽ ነው ግን ብዙ ሜካኒዝሞች አሉት። እነዚህ የሚሽከረከሩ ነገሮች ጊርስ ያሉት ነገር ነው። ትንሽ ነው ያገኘው እሱ። አየ ምን እንደሚያደርገው ነገር አጣ። ሰውየው በሙያው የሰዓት ሰራተኛ ነው፣ ባለሙያ ነው። ሰዓት ውስጥ ታውቃላችሁ ትንሽ ጊሮች እንዳሉ። የዛ ሰራተኛ ስለሆነ ኢንተረስትድ ሆነ እና ምን ላርግበታል? ምንም ዓላማ የለውም። ሰው ምንም ዓላማ ስለሌለው ለምን አልጨምርም እንደዚህ ጊሮችን እየጨመርኩኝ ትልቅ አላረገውም ብሎ 7 ዓመት ፈጅቶበታል። አሁን ያያችሁትን ለመስራት 7 ዓመት ፈጅቶበት ጊሮችን ሲጨምር 745 ጊሮች ናቸው እዚህ ውስጥ ያሉት ሚሽከረከሩ ማለት ነው። አሁን ቅድም ኦን ሲያደርገው አዙሮ አሳዩን። ምንም የማይንቀሳቀስ ነገር አለ። ሁሉ ነገር ይንቀሳቀሳል፣ ድምጽ አለው። በጣም ብዙ ስራ ነው የሚሰራው። በደንብ ካያችሁት የአንድ ትልቅ ፋብሪካ አህል እንቅስቃሴ ነው እየተደረገ ያለው። የሚገርመው ነገር ግን የዚህ ማሽን ስም ዱ ነቲንግ ማሽን ይባላል። ዱ ነቲንግ ማሽን የተባለበት ምክንያት ምንድነው? ይንቀሳቀሳል እንጂ ምንም ነገር ሰውየው ዓላማ ስለሌለው ዝም ብሎ ጊር እየጨመረ ይንቀሳቀሳል። 7 ዓመት ፈጅቶበታል። እነዚህ ሁሉ ጊሮች እያደረገ እየጨመረ እንዳያችሁት ኦን ሲያደርገው ኳሻ የሚል ነገር ሁሉ ነገር አለ። ግን ፎር ነቲንግ ምንም የሚጣመጣ ነገር የለም። ምንም የሚለወጥ ነገር የለም። ምንም የሚያወጣው ነገር የለው። ህይወቴ እንዲሆን አልፈልግም። በጣም ብዙ እንቅስቃሴ ኖሮ፣ በጣም ብዙ ድምጽ ኖሮ፣ በጣም ብዙ መሽከርከር ኖሮ ሰው የሚያየው ሰው የሚያደንቀው ነገር ሊሆን ይችላል። ግን if it produces nothing ምን ያደርጋል? እና ትልቅ ተግሳጽ ነው ነኝ ጳውሎስ። እኔ ዝም ብዬ አልቀመጥም፣ እጋደላለሁ። አንድ ነገር አረጋለሁ። የትላንቱን እየረሳው ወደፊት ላለው ነገር እዘረጋለሁ።
በዚህ ተጋለው ብሎ ጳውሎስ እንዲህ የሚተጋበትን ነገር ሳስብ ይሄ ማሽን ወደ ልቤ መጣው እና ሰውየው እየጨመረ ሄደ ለራሱ ነው ብያቸዋለሁ የሰዓት ሰራተኛ ስለሆነ ለራሱ ጨመረው በኋላ አንድ ጋዜጠኛ አግኝቶ አወጣው በ1950 አወጣው ሰዎች በሙሉ መጡ አዩት ሰውየው መጨመሩን ጊሮቹን መጨመር እንዲቀጥል ያደረጉት ሰዎች ናቸው ምክንያቱም ሰዎች መተው ይደነቃሉ እንጂ ሌላ ይሄንን ማሽን ለሌላ ነገር ቢያውለው ስራ የሚያወጣ ቢያደርገው ይሄን አላገኝም አድናቆት አያገኝም ተጠቃሚ አያገኝም ስለዚህ ሰዎች ከዚህ ነገር ትምህርት ከመውሰድ ይልቅ ነገሩ እንደዚህ ለምንም ነገር እየሰራ መንኳኳቱ በለጠ እንደሚወደድ እንደሚታወቅበት ሲያቅ ወንድማችሁ እየጨመረ ሄደ ጊር እየጨመረ ሄደ በቃ ጊር እየጨመረ ሄደ ምክንያቱም በቃ ሰው ጉድ እያለመጡ የሚያዩ ይሄንን ነው አሁንም እንኳን ቪስታ ካሊፎርኒያ ሙዚየም ውስጥ ተቀምጦ ታገኙታላችሁ ዱ ነቲንግ ማሽን ጌታ ከዚህ ይጠብቃል ጳውሎስ ለነዚህ ለፊልጵስዩስ ሰዎች የሚመክራቸው ነገር እሱን ነው ለፊልጵስዩስ ሰዎች የሚመክራቸው ነገር አንዴ ደግመን እናንብበው እንደዚህ እንደ ዱ ነቲንግ ማሽን እንዳይሆኑ ይሄንን ነገር ነገራቸው ደግሜ ላንብበው ከቁጥር 17 ጀምሮ ወንድሞች ሆይ እኔን የምትመስሉ ሁኑ እኛም እንደ ምሳሌ እንደምንሆንላችሁ እንዲሁ የሚመላለሱትን ተመልከቱ ብዙዎች ለክርስቶስ መስቀል ጠላቶቹ ሆነው ይመላለሳሉና ብዙ ጊዜ ስለነርሱ አልኳችሁ አሁንም እንኳን ያለቀስኩ እላለሁ መጨረሻቸው ጥፋት ነው ሆዳቸው አምላካቸው ነው ክብራቸው በነውራቸው ነው ሐሳባቸው ምድራዊ ነው እኛ አገራችን በሰማይ ነውና ከዚያም ደግሞ የሚመጣ መድኃኒትን እርሱንም ጌታን ኢየሱስ ክርስቶስን እንጠባበቃለን እርሱም ሁሉን እንኳን ለራሱ ሊያስገዛ እንደሚችልበት አሰራር ክቡር ስጋውን እንደሚመስል የተዋረደውን ስጋችንን ይለውጣል ስለዚህ የምወዳችሁና ምናፍቃችሁ ደስታዬና አክሊሌ የምትሆኑ ወንድሞቼ ሆይ እንዲሁ በጌታ ቁሙ ወዳጆች ሆይ ከምን ነገር መራቅ እንዳለባቸውና ወደ ምን መጠጋት እንዳለባቸው ይነግራቸዋል የትኛውን ነገር ከመምሰል መጠንቀቅ እንደሚኖርባቸውና የትኛውን ነገር አጥብቀው መምሰል እንዳለባቸው ይነግራቸዋል ምክንያቱም ይሄ ከመንፈሳዊ ህይወታቸው ጋር የተያያዘ ስለሆነ ነው ባይዘው ጥሩ ደቀ መዝሙር እንደ መምህሩ ነው መሆን የሚበቃው ከመምህሩ ስራ ከመምህሩ ንግግር አድምጦ አይቶ አስተውሎ ሲለወጥ ነው ደቀ መዝሙር የሚሆነው የደቀ መዝሙርነታችን አንዱ መንገዱ ዋናው መንገዱ ይሄ ነው ምሳሌ ስለሚያስፈልግ እና ጳውሎስ እዚህ ጋር ያን ቁጭ አረጋግላቸዋል ለምጽፉ የመጀመሪያ ነጥቤ እኔን የሚመስሉትን አርአያ ተከተሉ ይላቸዋል ቁጥር 17 ወንድሞች ሆይ የኔን አርአያነት በመከተል ከሌሎች ጋር ተባበሩ እኛ በሰጠናችሁ ምሳሌነት መሰረት የሚኖሩትን አስተውሉ እንደዛኛው ዱ ነቲንግ ማሽን እንዳትሆኑ መሆን ያለባችሁ እኔን ምሰሉ እኔንም በመምሰል የሚመላለሱትን ልብ ብላችሁ እዩዋቸው ይሄንን አርአያነት ምረጡ ነው የሚላቸው ጳውሎስ በመልእክቶቹ እኔን ምሰሉ ሲል ይሄ መጀመሪያው አይደለም እንደምታውቁት አንደኛ ቆሮንቶስ ምዕራፍ 4 ቁጥር 16 ላይ ምዕራፍ 11 ቁጥር 1 ላይ አንደኛ ተሰሎንቄ ምዕራፍ 1 ቁጥር 6 ላይ በሌሎችም ቦታዎች ላይ እኔን ምሰሉ ይላል የሚልበት ምክንያት ደቀ መዝሙሩ እንደ መምህሩ መሆን ስለሚበቃው አስተማሪያቸው እሱ በምሳሌነት ቆሟል በፊታቸው በድፍረት እኔን ምሰሉ እንዲህ ብሎ ለመናገር ግን ያስደፈረው ነገር አለ ከጀርባው እሱ ኢየሱስን መምሰሉ ነው እሱ ኢየሱስን ባይመስል እኔን ምሰሉ ካለ ኪሳራ ነው የሚሆነው ግን እሱ እኔ ክርስቶስን እንደምመስል ይላል አንደኛ ቆሮንቶስ ምዕራፍ 11 ቁጥር 1 ላይ እኔ ክርስቶስን እንደምመስል እናንተ ደግሞ እኔን ምሰሉ ብሎ ይናገራል ይሄ ንግግር ምን ማለት ነው በሌላ አማርኛ ብናስቀምጠው አያችሁ የሚያምኑም ሰዎች የማያምኑም ሰዎች የኛን ህይወት ስለሚመለከቱ የኔን ያንተን ያንቺን ህይወት ስለሚመለከቱ ጳውሎስ እንደሚለው እኔን የሚመስሉ ከሆነ ወይም እኔን የሚመስሉ አይነት ሰዎችን አካሄድ የሚሄዱ ከሆነ እሱን ልብ አድርጋችሁ መርምሩ በዛን ዘመን የተጻፈ መጽሐፍ ቅዱስ ስለሌለ እንደ ዛሬ ጥቅስ አውጥተን ይሄ ልክ አይደለም ምናምን ለመባባል ስለማይችሉ መለኪያቸው የነ ጳውሎስ ህይወት ነው የነሱ ህይወት ትክክል ስለሚሆን እኔን እዩ ይላቸዋል ወይም ደግሞ እኔንና እኔን የሚመስሉትን እነዚያን ሰዎች ሌሎችም አሉ እነሱን ተከትላችሁ ልብ ብላችሁ እነሱን እዩ ብሎ ይናገራል
ገና አልደረስኩበትም እያለ ግን እኔን ምሰሉ ይላቸዋል። ይሄንን የሚልበት ምክንያት ግን እሱ ሁሉ ጊዜ ጌታን ለመምሰል ሳያቋርጥ እንደሚሰራ ስለሚያውቅ በዚህ ተጋድሎ ውስጥ አብራችሁ ቁሙ ነው የሚላቸው። እሱ ብቻ አይደለም ጳውሎስ እኔንና እኔን የሚመስሉትን በማለቱ ሌሎችም እንዳሉ መገንዘብ እንችላለን። ምክንያቱም ፊልጵስዩስ ምዕራፍ 2 ላይ ተጠቅሰዋል። ጢሞቴዎስን ጠቅሰዋል። ጢሞቴዎስ እንደርሱ ያለ ስለ ኑሯችሁ የሚጨነቅ የለም ብሎ በምሳሌነት አቅርቦታል። አፍሮዲጡንን ደግሞ ስለ እናንተ ስለሌላችሁ ነገር በነፍሱ ተወራርዶ የጎደለኝን ሊፈጽም አገልግሏል ብሎ መስክሮለታል። እነዚህ ሁሉ በምሳሌነት የሚጠቀሱ ሰዎች ስላሉ እኔን እየመሰሉ የሚመላለሱትን ልብ አርጋችሁ እዩ ብሎ ይናገራል። ህይወታችን የሚነበብ ነው። በቃ ፈቅደንም አልፈቀድንም አወቅነውም አላወቅነውም ሰዎች ህይወታችንን ያያሉ፣ መመልከታቸው አይቀርም። ሁለተኛ ቆሮንቶስ ምዕራፍ 13 ከ1-3 ላይ እንደዚህ የሚል ጥቅስ ታገኛላችሁ። ጳውሎስ ለቆሮንቶስ ሰዎች የሚላቸው እንደገና ራሳችንን ልናመሰግን እንጀምራለን ወይስ እንደሌሎቹ ለእናንተ ወይም ከእናንተ የጻፈ የምስጋና ደብዳቤ ያስፈልገን ይሆንን? እናንተ እኮ ይልና ሰው ሁሉ የሚያውቃችሁና የሚያነባችሁ በልባችን ላይ የተጻፋችሁ ደብዳቤዎቻችን ናችሁ። እናንተ በቀለም ሳይሆን በሕያው በእግዚአብሔር መንፈስ በድንጋይ ጽላት ሳይሆን በሰው ልብ ጽላት የተጻፋችሁና በእኛ የተገለገላችሁ የክርስቶስ ግልጽ ደብዳቤ ናችሁ። ሰዎች መጽሐፍ ቅዱስ ላያነቡ ይችላሉ ወይ ሳይኖራቸው ወይም ሳይፈልጉት። ግን የኛን ህይወት ማንበብ ግን የማይቀር ነገር ነው። ስለምንናገር፣ ስለምናደርግ፣ ስለምንነካካ ባጠገባቸው ስለቆምን እናንተ ግልጽ የክርስቶስ ደብዳቤዎች ናችሁ። ሰው ሁሉ አማኝም አላማኝም የሚያነባው ደብዳቤዎች ናችሁ፣ መልእክቶች ናችሁ። ስለዚህ ጥያቄው ምን አይነት መልእክት ነኝ ነው እንጂ መልእክትማ ህይወታችን የሚናገረው ነገር አለው። እስራኤልን ትዝ ይላችኋል። አንደኛ ቆሮንቶስ ምዕራፍ 10 ላይ እስራኤል ምሳሌ ሆነባቸው ይላል። ስላለማመናቸው፣ ስለ ክፉ ምኞታቸው ምሳሌ እንዲሆኑ ተቀጥተው ይኸው ለኛ እስከዛሬ ድረስ የተክሳጽ ምሳሌ እንደሆኑ ይናገራል። እግዚአብሔር ከዛ ይጠብቃል። የጌታን ቃል የነገሯችሁን ዋኖቻችሁን ኑሯቸውን ተመልከቱ፣ በእነሱንም ደግሞ በኑሯቸው ምሰሏቸው ይላል ዕብራውያን ምዕራፍ 13 ቁጥር 7 ላይ። ወገኖች ሆይ አወቅነውም አላወቅነውም ህይወታችን ለክፉ ይሁን ለደግ ነገር ለሆነ ምሳሌነት ቆሟል፣ ተገልጧል፣ ይታያል። እንደውም ምሳሌ መሆን ብቻ ሳይሆን ሁላችንም ምሳሌ የሚሆኑ ሰዎችን ልብ ብለን እንድንፈልግ፣ እንድናይ፣ እንድንመረምር የእግዚአብሔር ቃል ያዛል። ምሳሌ ፈልጉ። ከእግዚአብሔር ቃልም ቢሆን አጠገባችን ካለው ምሳሌ ልንፈልግ ይገባናል። ፔይ አቴንሽን። እንደዚህ የሚመላለሱትን ልብ ብላችሁ ያዋቸው። ያዕቆብ ምዕራፍ 5 ቁጥር 10-11 አንድ ምሳሌ ያቀርብልናል። ያዕቆብ ምዕራፍ 5 ቁጥር 10-11 ወንድሞች ሆይ በጌታ ስም የተናገሩትን ነቢያትን የመከራና የትዕግስት ምሳሌ አድርጋችሁ ተመልከቱ። ፔይ አቴንሽን ቱ ዘም። የመከራና የትዕግስት ምሳሌ አድርጋችሁ እዩዋቸው። በትዕግስት የጸኑትን የተባረኩ አድርገን እንደምንቆጥር ታውቃላችሁ። ኢዮብ እንዴት ታግሶ እንደጸና ሰምታችኋል። ጌታን በመጨረሻ ያደረገለትን አይታችኋል። ጌታ እጅግ ርኅሩህና መሐሪ ነውና። ምሳሌ መፈለግ ያስፈልገናል። እኛም ደግሞ ምሳሌ ልንሆን ይገባናል። አንዳችን ለአንዳችን ምሳሌ ልንሆን ይገባናል። ደግሞ ያንዳንዳችን ደግሞ ምሳሌ የሚሆኑትን ሰዎች ልብ ልንላቸው ይገባል። በመከራ የታገሱ፣ በፈተና የጸኑ፣ በእምነታቸው እስከ መጨረሻው የቆሙ ምሳሌዎች ባጠገባችን ያሉትን ልብ ልንል ይገባናል። ህይወታችን ምሳሌ ነው፣ ምልክት ነው። ያንን አጥብቀን እንድንይዝ ያስፈልጋል። በተለይ በመሪነት ያለን ሰዎች በየትኛውም አይነት ደረጃ ሽማግሌ ይሁን፣ የቤተክርስቲያን አገልጋይ ይሁን፣ ባል ይሆናል፣ አስተማሪ ይሆናል፣ ወይም በመስሪያ ቤቶቻችን በየትኛውም ደረጃ በመሪነት ከተቀመጥን የእግዚአብሔር ቃል ይሄንን በጣም አጥርቶ የሚናገረው ወደዛ ዝርዝር ውስጥ አልገባም። ምሳሌ እንድንሆን የሚጠበቅብን ነገር ስለሆነ ነው። መሪነትን ከምሳሌነት ካፋታ ነው ግብዝነት ነው የሚሆነው። ግብዝነት እንዳይሆንብን መሪነትን ምሳሌ ከሚሆነው ስታንዳርድ ጋር ሁሉ ጊዜ አብረን ማስኬድ ያስፈልጋል ማለት ነው። እና ጳውሎስ እኔን ምሰሉ፣ የኔን ምሳሌነት ተከትለው የሚመላለሱትን ደግሞ ልብ ብላችሁ አይታችሁ እንደነሱ ሁኑ። ይሄንን ብትሆኑ ቅድም እንዳየነው ዱ ነቲንግ ማሽን አትሆኑ።
ህይወታችሁ ካንድ ወደ አንድ ነገር ይንቀሳቀሳል ምክንያቱም ጳውሎስ ራሱ የሚጋደል ሰው ስለሆነ እነሱ እሱን ከመሰሉት እነሱም ይንቀሳቀሳሉ እሱን የሚመስሉና የሚንቀሳቀሱ መሪዎችና አገልጋዮች አሏቸው ጢሞቴዎስ አፍሮዲጥን ሌሎችም እነሱን ከመሰሉ እነሱ ስለሚንቀሳቀሱ እነዚህም ፊልጵስዩስ አማኞች ይንቀሳቀሳሉ ማለት ነው እንደ ዱ ነቲንግ ማሽኑ ድምጽ ብቻ የሆነ ኑሮ አይኖርም ማለት ነው ምሳሌ አለ ብያችኋለሁ ቅድም እንዳለው ክፉም ደግም ይሁን በዙሪያችን አለ መልእክት አለው የሁላችንም ህይወት ብያችኋለሁ ጳውሎስ ሁለተኛ ነጥቡ የሚናገረው አረ ምረጡ ምሳሌ ምረጡ ሁሉ ምሳሌ አንድ አይደለም ይላል ፊልጵስዩስ ምዕራፍ 3 ቁጥር 18 እስከ 21 ድረስ እኛን ምሰሉ እኔን የሚመስሉትን ምሰሉ ካለ በኋላ ምክንያቱም ይላል ጮክ ብላችሁ እስቲ ምክንያቱም በሉ የሚጀምረው እንደሱ ነው ምክንያቱም ይልና አሁን ያብራራል ምሳሌ ምረጡ ምክንያቱም ከዚህ በፊት ደጋግሜ እንደነገርኳችሁ አሁንም እንደገና ያውም በእንባ እነግራችኋለሁ ብዙዎች የክርስቶስ መስቀል ጠላቶች ሆነው ይመላለሳሉ መጨረሻቸው ጥፋት ነው ሆዳቸው አምላካቸው ነው ክብራቸው በነውራቸው ነው ሐሳባቸው በምድራዊ ነገር ላይ ነው እኛ ግን አገራችን በሰማይ ነው ከዚያም የሚመጣውን አዳኝ ጌታ ኢየሱስ ክርስቶስን በናፍቆት እንጠባበቃለን እርሱም ሁሉን ለራሱ ባስገዛበት ኃይል ክቡር ስጋውን እንዲመስል የተዋረደው ስጋችንን ይለውጣል እና ወዲያው ሁለት ምሳሌ ያመጣላቸዋል እነሱ የሚላቸው አሉት ደግሞ እኛ የሚለው ነገር አለው ሁለት መንገዶችን ያመጣል መምረጥ እንድንችል የነሱ መንገድና የኛ መንገድ የሚለው አለ ወገኖች በሌላ አነጋገር ልክ አንዳንድ ጊዜ አንዳንድ መንገድ ላይ ወደ ሃይዌይ ለመግባት በመትሄዱበት ጊዜ ወደ ሃይዌይ የሚያስገባችሁ ሰርቪስ ሮድ ውስጥ ትገቡና ኤግዚት ኢንቱ ላይ ትገቡና ከዛ ለሁለት ይከፈላል ወደ ሳውዝ ኖርዝ ለመሄድ ወይ ወደ ኢስት ዌስት ለመሄድ እንድትችሉ ለሁለት ይከፈላል እና ጂፒኤስ ምን ትላለች at the fork ትላለች እዛ ጋር ሁለት መንገድ አለ ምረጥ አይ ቀስ ብዬ ነው የምመርጠው ቆይ ገና አልወሰንኩም እኔ እንጃ አላውቀውም አይባል በቃ ከገባ በኋላ at the fork መወሰን ፒክ ማድረግ አለብህ ወይ ወደ ቀኝ ወይ ወደ ግራ ጳውሎስ እሱን የሚለው እናንተ አሁን ጌታን ተከትላችኋል ጌታን ተቀብላችኋል በጌታ ነው ያላችሁት እንግዲያው ወደፊት ለመንቀሳቀስ ከፈለጋችሁ መምረጥ ይኖርባችኋል እነሱ የሚላቸውን እዩት የክርስቶስ መስቀል ጠላቶች ናቸው ይላል እነዚህ እነማን እንደሆኑ አይነግረንም ግን ዲስክሪፕሽናቸውን መግለጫቸውን ብቻ ነው ከስር የሚዘረዝርልን ምናልባት እነዚህ ኢየሱስ ብቻ አይበቃም መገረዝ ያስፈልጋል ህግ መጠበቅ ያስፈልጋል ብለው ሰዎችን ወደ ይሁዲነትም ጭምር የሚያስገቡ ምዕራፍ 3 ላይ ውሾች ሐሰተኞች ብሎ የወቀሳቸው ሰዎች ክፉዎች ያላቸው ይሆን ወይስ ደግሞ እዚህ ላይ እንደተጠቀሰው ሆዳቸው አምላካቸው ነው ያለ እንደሚለው ልቅ የሆነ ኑሮ የሚኖሩ በኃጢአት ለመኖር የስጋቸውን ፈቃድ ለመፈጸም ለራሳቸው ነፃነት ሰጥተው በጸጋ ያመካኙ ያመጻን ኑሮ የሚለማመዱትን እነዚያን ሰዎች ይሆን በየትኛው መንገድ እንውሰደው እነዚህ የመስቀል ጠላቶች ናቸው ይላል እየሰበከ ኑሮ ወንጌሉን ካልመሰለ እያስተማረ ኑሮ ህይወቱ ክርስቶስን ካልመሰለ እርሱ ክርስቶስ መስቀል ተሸክሞ የኖረበትን ኑሮ በመስቀል ላይ ህይወቱን የሰጠበትን ኑሮ የማይመስል በአገልግሎቱ ነው በህይወቱ የመስቀል ሽታ የማይታይበት ከሆነ እሱ የመስቀል ጠላት ነው የሚለው ወይም በኢየሱስ ክርስቶስ መስቀል ስራ ላይ ተጨማሪ የሰው ስራ ያስፈልጋል ብሎ ካመጣ የእግዚአብሔርን ጸጋ ማቃለሉ ነው መስቀሉን ማቃለሉ ነው እነሱ የመስቀል ጠላቶች ናቸው ነው የሚለው እነዚህ የመስቀል ጠላቶች መንገድ አላቸው ነው የሚለው ልብ ብላችሁ ብዙዎች ለክርስቶስ መስቀል ጠላቶች ሆነው ይመላለሳሉ መንገድ አላቸው በመንገዳቸው ይመላለሳሉ ባይ ዘ ዌይ እነዚህ የክርስቶስ መስቀል ጠላቶች ናቸው ብሎ የሚላቸው ለፊልጵስዩስ ቸርች ሩቅ አይደሉም ምክንያቱም እነሱዎች የወጣላቸው ካህዲዎች አይደሉም መስቀሉን ይሰብካሉ መስቀሉን ኑሮ አይኖሩትም እንጂ ኢየሱስን ይሰብካሉ ግን ሲደመር ደግሞ የሚባል ነገር አላቸው እንጂ ስለዚህ እነዚህ ለቸርች ሩቅ አይደሉም በጣም ሩቅ አድርገን እንዳናያቸው ቅርብ ናቸው ደጋግሞ ነው ስለነዚህ የሚያነሳው እንደውም ከዚህ በፊት ደግሜ እንደነገርኳችሁ አሁንም እንደገና ያውም በእንባ ነግራችኋለሁ ይላቸዋል ከዚህ በፊት የት ጋር ነበር ያላቸው ቁጥር 1 ላይ እኮ ስለ አንድ ነገር መልሼ ልጽፍላችሁ እኔን አይታከተኝም ለእናንተ ግን ደህና ነው ብሎ ይነግራቸዋል ደጋግሞ ነው እነዚህ ነገር እያነሳ የሚያስጠነቅቃቸው ያሁኑማ የዛሬውማ በእንባ ነው እየጻፈ እያለቀሰ ይሆን
ደጋግሜ ነገርኳችሁ አሁንም እንደገና እነግራችኋለሁ አሁን ግን በእንባ እነግራችኋለሁ እሺ ምን እነዚህ እነማን ናቸው መጨረሻቸው ጥፋት ነው ምክንያቱም የመዳን መንገድ ያለው ኢየሱስ ክርስቶስን ተከትሎ መስቀል ተሸክሞ እርሱን እየመሰሉ በሚሄደው መንገድ ነው እንጂ የራሳቸውን ፈቃድና ሐሳብ ለመፈጸም በሚሄዱበት መንገድ መጨረሻቸው ጥፋት ነው ጌታ ከዚህ ይጠብቃል ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 2 እስከ 3 ድረስ ብዙዎች አስነዋሪ ድርጊቶቻቸውን ይከተላሉ ይላል እንደው ብዙዎች አስነዋሪ ድርጊታቸውን ይከተላሉ በእነሱ ምክንያት የእውነት መንገድ ይሰደባል እነዚህ ሐሰተኛ መምህራን እየተስገበገቡ በፈጠራ ታሪካቸው ይበዘብዟችኋል ፍርዳቸው ከጥንት ጀምሮ ዝግጁ ነው ኢትስ ሬዲ መጥፊያቸው አንቀላፋም አይዘገይም እና በጣም ኃይለኛ ነገር እኛ ያለንበት ዘመን ነው የሚመስለው አስነዋሪ ድርጊታቸውን ብዙ ሰው ተከታያላቸው በእነሱ ምክንያት የእውነት መንገድ ይሰደባል የእውነት መንገድ የቀለለበት ዘመን ይሆናል እነዚህ ሐሰተኛ መምህራን እየተስገበገቡ በፈጠራ ታሪካቸው ይበዘብዟቸዋል it's all about money ፍርዳቸው ከጥንት ጀምሮ ዝግጁ ነው መጨረሻቸው ጥፋት ነው መጥፊያቸውም ደግሞ ቶሎ ይሆናል ነው የሚለው ሌላስ ምልክታቸው ምንድነው ለመፍጠን ፈልጌ ነው ሆዳቸው አምላካቸው ነው ይላል ይገርማል ሁለተኛ ጢሞቴዎስ ምዕራፍ 3 ከ4 እስከ 5 እንደዚህ የሚል ጥቅስ ታገኛላችሁ በመጨረሻው ዘመን ስላሉ ሰዎች ሲናገር ከዳተኞች ናቸው ችኩሎች ናቸው በከንቱ በትዕቢት የተወጠሩ ናቸው ከእግዚአብሔር ይልቅ ተድላን የሚወዱ ናቸው ሃይማኖታዊ መልክ አላቸው በፍጹም ከቸርች ሩቅ አይደሉም ኃይሉን ግን ክደዋል ሆዳቸው አምላካቸው ነው ይሄ የምንድነው የእንጀራና ወጥ ብቻ ነገር ሳይሆን ለስጋቸው ፈቃድ የሚያድሩ ናቸው ለስጋቸው ምኞት የሚያድሩ ናቸው ስጋቸው የሚጠይቃቸውን ነገር ለማድረግ የማይሄዱበት ርቀት የለም ነው እያለን ያለው ይሄን ቃል እያሰብኩ ያለው የኤሊ ልጆች ተዛሉ የኤሊ ልጆች በእግዚአብሔር ፊት ምንድነው የሚላቸው ትክክለኛውን ኑሮ ስለማይኖሩ አንድ ቃል ይተቀማል እዛ ጋር ስለነሱ እና እነዛ ልጆች በተመለከተ እግዚአብሔር በጣም ስለተቆጣ መልእክት ላከ መልእክቱ ውስጥ በጣም አንጀቴን የሚበላው ነገር ምንድነው የሚለው ለኤሊ የመጣለት መልእክት መስዋዕቴንና ቁርባኔን ስለምን ረገጣችሁ ህዝቡ ለኔ የሚያመጣው መስዋዕትና ቁርባን ስለምን ረገጣችሁ እንድትወፍሩ የህዝቤን የእስራኤልን ቁርባን ሁሉ መጀመሪያ በመብላታችሁ ከኔ ይልቅ ልጆችን ለምን አከበርክ ፐርፐዙ እንዲወፍሩ ነው ኪኒኑ ጧ አይወፍርም እንዴ አሚን ያስብላል እኮ ለመወፈር ሰው ከፈለገ ሌላ ብዙ መንገድ አለው እኮ በጣም ብዙ ነገር አለው የእግዚአብሔርን ቤት ሳይረብሽ በእግዚአብሔር ፊት ክፉ ነገር ሳያደርግ ከእግዚአብሔር ጋር ሳይፎካከር የእግዚአብሔርን ነገር ሳይረግጥ ሳያቃልል መወፈር ይቻላል እና ለሚለው ለምንድነው ህዝቡ ለኔ ያመጣውን መስዋዕትና በኩራቴን ለኔ ያመጣውን ስጦታውን ለመወፈር ስትበሉ ከኔ ይልቅ ልጆችን ለምን አከበርክ እግዚአብሔር ይጠብቀን እግዚአብሔርን መፍራት ይስጠን እነዚህ ሆዳቸው አምላካቸው ነው መጨረሻቸው ጥፋት ነው ክብራቸው በነውራቸው ነው ይላል ሰው ክብራቸው በነውራቸው ነው ማለት ነው ኃጢአት ሰርተው በኃጢአታቸው ይኩራራሉ አሁን ያለ የዚህ ዘመን አፕሊኬሽናችን ነው እዚህ ጋር ግን ያለው ጸሐፊው መጀመሪያ ሲጽፍ የሚያደርገው ምንድነው ሰው የሚሸፍነውን ነውር በመቁረጣቸው ክብር ያገኙበታል በጣም አሪፍ አገላለጽ ነው ምክንያቱም ይሄ ሰው መገረዝ እኮ ሰው የሚሸፍነው ነገር ነው ይሄንን በማድረግ ግን ይሄን ሰብከው ሰዎችን ወደ መገረዝ ሲያመጡ ከክርስቶስ መስቀል ሲለዩዋቸው ከኢየሱስ ክርስቶስ አዳኝነት ሲመልሷቸው ወደ ራሳቸው የሕግ ሥራ ሲያመጧቸው ይሄንን ሰው የሚሸፍነው ነውር ነገር አንስተው እነሱ የሚከብሩበት አድርገው ያመጡታል የዚህ ዘመን አፕሊኬሽናችን ሰዎች ኃጢአት ሰርተው የሚኩራሩበት የሚደሰቱበት የሚከበሩበት ሲሆን ማለት ነው ሐሳባቸው በምድራዊ ነገር ላይ ነው ይላል እነዚህ የክርስቶስ መስቀል ጠላቶች ማለት ስጋቸው የሚላቸውን ነገር ነው የሚያስቡት
ሮሜ ምዕራፍ 8 ቁጥር 6 እስከ 8 ድረስ ታንዲ ሚል ቃል ታገኛላችሁ። ሐዋርያው ጳውሎስ የጻፈው የሥጋን ነገር ማሰብ ሞት ነው፣ የመንፈስ ነገር ማሰብ ግን ሕይወትና ሰላም ነው። ለኃጢአት የተገዛ አእምሮ ከእግዚአብሔር ጋር ጠበኛ ነው። ለእግዚአብሔር ሕግ አይገዛም፣ መገዛትም አይችልም። በሥጋ የሚመሩትም እግዚአብሔርን ማስደሰት አይችሉም ብሎ ይናገራል። በላይ ያለውን ነገር ማሰብ አይችሉም። እነዚህ የክርስቶስ መስቀል ጠላቶች ናቸው የሚላቸው የሚያስቡት ነገር በሙሉ እዚህ አሁን ስላለው ነገር ነው። እዚህና አሁን ስላለው ነገር ነው። ስለዛኛው በላይ በክርስቶስ ዘንድ ያለውን ነገር አይፈልጉትም። የክርስቶስ መስቀል ጠላቶች ስለሆኑ የትህትና ነገር፣ ዋጋ የመክፈል ነገር፣ ራስን የመካድ ነገር፣ እንዲህ የክርስቶስን መንገድ አይደለም የሚፈልጉት። ዛሬ የሚያስከብር ነገር፣ ዛሬ ሆድ የሚሞላ ነገር፣ ዛሬ የሥጋቸውን ፈቃድ የሚፈጽሙበትን ነገር እና ጳውሎስ የሚላቸው አንደኛው ምሳሌ ይሄ ነው። አንደኛው መንገድ ይሄ ነው። አት ዘ ፎርክ ምረጡ የተባለበት አንደኛው መንገድ የክርስቶስ መስቀል ጠላቶች የሆኑ ናቸው። በጣም ብዙ የሚከተሏቸው ሰዎች አሏቸው። ነገር ግን ክብራቸው በነውራቸው ነው። ሆዳቸው አምላካቸው ነው። የሚያስቡት የምድር ነገር ነው ይልና ወደ ሁለተኛው ደግሞ ማነጻጸሪያውን ይሰጣል። እግዚአብሔር ይመስገን ማነጻጸሪያውን ስለሰጠን። እኛ የሰማይ ዜጎች ነን። እኛ ግን አገራችን በሰማይ ነው። የዜግነት ነገር እዚህ ጋር ሲያነሳ ቁጥር ስንት ላይ ነው እሱ የሚያመጣው? ቁጥር 20 ላይ እኛ አገራችን በሰማይ ነውና ከዚያም ደግሞ የሚመጣ መድኃኒት እርሱን ጌታን ኢየሱስ ክርስቶስን እንጠባበቃለን። እርሱም ሁሉን እንኳን ለራሱ ሊያስገዛ እንደሚችልበት አሰራር ክቡር ሥጋውን እንደሚመስል የተዋረደው ሥጋችንን ይለውጣል። እኛ ሀገራችን በሰማይ ነው የሚለው ሐሳብ፣ ይሄ የዜግነት ሐሳብ ምዕራፍ 1 ቁጥር 27 ላይ ታገኙታላችሁ። ታስታውሳላችሁ። እዛ ጋር ስንነጋገር እዛ ለክርስቶስ ወንጌል እንደሚገባ ኑሩ ብሎ የመኖር ነገር ያነሳበት ቃል የተጠቀመበት የግሪክ ቃልና እዚህ ጋር አገራችን በሰማይ ነው ብሎ የተጠቀመበት የግሪክ ቃል አንድ አይነት ነው። አንዱ ግስ አንዱ ስም ብቻ መሆኑ እንጂ አንድ አይነት ቃል ነው። ምክንያቱም የፊልጵስዩስ ሰዎች ስለዚህ ነገር ሲያነሳላቸው ጳውሎስ ያውቃል ፊልጵስዩስ ከተማ ያለውን ነገር። ፊልጵስዩስ በሮም ቅኝ ግዛት ውስጥ ያለች ከተማ ነች። እዛ ከተማ ውስጥ መኖር መወለድ አንድ የሚያስገኘው እድል ምንድነው? የሮም ዜጋ የመሆን እድል ይሰጣል። ሲቲዝንሺፓቸውን ሮማዊ ማድረግ ይችላሉ። ፊልጵስዩስ ይኑሩ እንጂ ሮም ውስጥ እንዳሉት ሮማውያን ዜጋ ሆነው ስለሚቆጠሩ መብታቸው ብዙ ነው፣ ጥቅማቸው ብዙ ነው፣ የሚጠበቅባቸውም ብዙ ነው። በደንብ ይገባቸዋል። ፊልጵስዩስ እየኖሩ እንደ ሮም ዜጋ መኖር ምን እንደሆነ ይገባቸዋል። ስለዚህ ጳውሎስ እሱን ነው የሚጠቀመው። እኛ እኮ ፊልጵስዩስ ብንኖርም በሰማይ ሀገር አለን። እኛ ዳላስ ብንኖርም በሰማይ ሀገር አለን። ሰማያዊ ዜግነት አለን። አገራችን በሰማይ ነው። እንዘምር የለም እንዴ? እንግዳ ነኝ እኔ ስኖር በዚህች ዓለም ሀብቴም በሰማይ ነው። አዎ እዚህ እኮ ቀን እየሄድን ባንክ ቤት እያስቀመጥን ስራ እየሰራን በዚህ ምንም የለም እያል ስንዘምር ይገባናል። እነዚህ ነገሮች በሙሉ ጊዜያዊ ነገሮች እንደሆኑ፣ እነዚህ ሁሉ ትተናቸው ምን ሄደው ነገር እንደሆነ ኤግዚት እና ኤክስፓየሪ ዴት ይዘን እንደምንኖር እናውቃለን። እንወጣለን ሁላችንም። ግን የዘላለም ቤት እንዳለን እናውቃለን። የዘላለም ስፍራ እንዳለን እናውቃለን። ኤፌሶን ምዕራፍ 2 ቁጥር 10 ላይ ከዚህ የተነሳ እናንተ ከቅዱሳን ጋር ኤፌሶን 2 ቁጥር 19 ከዚህ የተነሳ እናንተ ከቅዱሳን ጋር የአንድ አገር ዜጋ የእግዚአብሔርን ቤተሰብ አባል ናችሁ እንጂ ከእንግዲህ ወዲህ መጻተኞች እንግዶች አይደላችሁም ብሎ ይናገራል። ለኤፌሶን ሰዎች የሚላቸው እሱ ነው። ትልቅ ነገር ነው። ዜጋ ናችሁ። አገራችን በሰማይ ነው። ሰማያዊ ዜግነት አለኝ። ሰማያዊ ዜጋ ነኝ በሉ እስቲ። ከዚህ በላይ ጮክ ማለት ትችላላችሁ። ዜግነት በጣም ትልቅ ለውጥ የሚያመጣ ነገር ስለሆነ ነው። ምክንያቱም ጉግል አርጋችሁ ማታ ጠይቄው ነበር ጉግልን። እስቲ ለአሜሪካ ግዛት ቅርብ የሆነው የሜክሲኮ ከተማ ንገረኝ አልኩት። ጉግል እንደነገረኝ ደግሞ አላለኝ። ኤልፓሶ ቴክሳስ ትልቅ ነው። ኤልፓሶ በጣም ትልቅ ከተማ ነው። ኤልፓሶ ቴክሳስ እና የሜክሲኮ ደግሞ ክሉዳድ
ያሬዝ የሚባል ከተማ የሚለያዩት በአንድ ወንዝ ድልድይ ብቻ ነው። ከድልድዩ ወዲህ ሜክሲኮ ያሬዝ ከተማ ውስጥ ናችሁ። ከድልድዩ ወዲያ ስትሻገሩ ግን አሜሪካን ኤልፓሶ ከተማ ውስጥ ናችሁ። ይሄ በጣም ትልቅ ልዩነት ያመጣል። እዚህ መወለድና ማደግ በጣም የተለያዩ ነገሮች ናቸው። አሉ እነዚህ ኤልፓሶ ውስጥ የሚኖሩ አሜሪካኖች አሉ። በየቀኑ ስራቸውን ሆነ አገልግሎታቸውን ለመፈጸም ወደ ያሬዝ ሜክሲኮ የሚሻገሩ አላችን ድልድዩን አንድ ልጅ ነች። እሷን ሲሻገሩ ኮራ ብለው ቀና ብለው የሚያደርጉትን አድርገው ሲመለሱ ዓለም ጥያቄ ተመልሰው ይገባሉ። እንደ ዜጋ ነው የሚወጡት የሚገቡት እንደ አሜሪካን ዜጋ። እና ጳውሎስ የሚላቸው እንደሱ ነው። እኛ በምድር እንኖር እንጂ ልቦናችሁ በዚህ ሐሳብ ይያዝ። እናንተ የሰማይ ዜጋ ናችሁ። እናንተ የእግዚአብሔር መንግስት ዜጋዎች ናችሁ። መንፈሱ በውስጣችሁ የሚኖር ማህተም የታተመባችሁ የእግዚአብሔርን ቃል የተሰጣችሁ በእግዚአብሔር ቃል የተወለዳችሁ ክርስቶስ ቢመጣ ልትነጠቁ የተዘጋጃችሁ እናንተ በእግዚአብሔር ዘንድ የታወቃችሁ ስማችሁ በእግዚአብሔር ዘንድ ያለ ጌታ የተመሰገነ ነው። እዚህ ሀገር ስንገባ የተሰጠን ቁጥር ኤሊያን ነምበር ነው። ረሳችሁት እንዴ? ኤሊያን ነምበር በሱ ቁጥር ነው ኬዛችሁን የተከታተላችሁት። ግን በጌታ ስንሆን ጌታን ስንቀበል ስማችን በሕይወት መዝገብ ይጻፋል ይመስለኛል። እናንተም ያው የምታውቁኝ በድሉ በሚል ስም ስለሆነ እዛም በድሉ ብሎ የሚጽፈኝ ይመስለኛል። ግን ደግሞ ሌላ የቁም ምንጫ ስምም ያለው ይመስለኛል። ስለሚወድሽ ላንቺ የሚሆን በቃ አንቺ ብቻ የምታቂበት ስም የሚኖረውም ይመስለኛል። በቃ ስማችሁ በሰማይ መዝገብ ስለተጻፈ በሕይወት መዝገብ ስለተጻፈ ደስ ይበላችሁ ተብሎ ተጽፏል ነው። እና ጳውሎስ እኛ በሰማይ ዜጋ ነን፣ በሰማይ ሀገር አለን። ከኖርን የምንኖረው እዚህ የምንኖረው በዚያ ሙዚቃ ነው። እምቢም እሺም የምንለው እዚያ በሚነገረው ነገር ነው። ሕይወታችን በእግዚአብሔር ቀኝ በክርስቶስ ተሰውሮ ስላለ በዚያ ካለው ማንነቴ ጋር የታረቀ ኑሮና ሕይወት እዚህ እኖራለሁ። ምሳሌ ከሆነ የምትመርጡት እነዚህን ሰዎች ምረጧቸው። እንደ ሰማይ ዜጋ የሚኖሩ ሰዎችን እያያችሁ እንደነሱ ማርች አርጉ። እኛ ይልና ከዚያ የሚመጣውን በሰማይ ሀገር አለን ብሎ ከዚያ የሚመጣውን አዳኝ ጌታ ኢየሱስ ክርስቶስን በናፍቆት እንጠባበቃለን። በጣም ነው የምንጠባበቀው። ሙሽራ እንደሚጠበቅ አህል ወይም ከዚያ በላይ ወይም ደግሞ አንድ ጄነራል ተዋክቶ ምርኮ ይዞ ድል ይዞ ሲመለስ ወደ ከተማ ሊገባ እንደሚጠበቅ አህል ወይም ከዚያ በላይ እንጠባበቀዋለን። ዋው! ለምንድን ነው እንደዚህ የምንጠባበቀው? ወደ ላይ ሁሉ ጊዜ አንጋጠን የምናደርገው ልባችን መንፈሳችን ወደ ላይ ስቅል የሚልበት ምክንያት ከላይ የሚመጣ አዳኝ አለን። now listen to me። ይሄን ቋንቋ አዳኝ የሚለውን ቋንቋ ጳውሎስ የተጠቀመበት ምክንያት ሮማውያኖቹ በዚያን ዘመን ይገዟቸው የነበሩትን ቄሳሮች እንደ አዳኝ ነው የሚያዩዋቸው። ቄሳር አዳኝ ነው ብለው ነው። ምክንያቱም የዓለሙ መሪ እሱ ነው። የትም ቦታ ሄዶ ፍርድ የሚቆርጥ እሱ ነው። ውሳኔ የሚያደርግ እሱ ነው። ቄሳሩ ያለው ነገር ነው የሚሆነው። ብርቱ መንግስት ነው። ስለዚህ አዳኝ ብለው ነው የሚጠሩት። ጳውሎስ ይናገራል ኖ ዋናው መስሪያ ቤት ሮም አይደለም ያለው። ዋናው መስሪያ ቤት ያለው ሰማይ ነው። ከዚያ የሚመጣ አዳኝ እርሱም ጌታችን ኢየሱስ ክርስቶስን እንጠብቃለን። በጣም በጉጉት በናፍቆት እንጠባበቃለን። ለምን? እሱ ብሎናል። ዮሐንስ ወንጌል ምዕራፍ 14 ላይ ተናግሯል። ዮሐንስ ወንጌል ምዕራፍ 14 ቁጥር 2 እስከ 3 ድረስ በአባቴ ቤት ብዙ መኖሪያ አለ ብዙ መኖሪያ አለ። ይህ ባይሆንማ ኖሮ እነግራችሁ ነበር። አልዋሻችሁም ማለት ነው። አልዋሻችሁም ባይኖር የለም እላችሁ ነበር። ግን ስላለ አለ። አሁን ደግሞ የሚሄደው ስፍራ ላዘጋጅላችሁ ነው። ጌታ የተመሰገነው። በስምህ ላንተ ላንቺ በምድር ላይ ቤት ለመግዛት መሬት ለመያዝ እድል ላይኖረኝ ይችላል። ግን በሰማይ ግን በስምህ የተዘጋጀ ቤት አለ፣ መኖሪያ አለ። ሄጄም ስፍራ ካዘጋጀሁላችሁ በኋላ ጌታ ሆይ ለምን ቆየ ስትሉት አንዳንድ የሚመልሰው ቤቱ እየተሰራ ነው። አንተ ጽና እስከዛ ቁም፣ ቤቱ እየተሰራ ነው፣ እያማረ እየተዋበለ ነው። ሄጄ ስፍራ ካዘጋጀሁላችሁ በኋላ እኔ ባለሁበት እንድትኖሩ እግዚአብሔር ይመስገን። መንግስተ ሰማያትን በጣም ውድና ብርቅ የሚያደርገው ነገር ኢየሱስ ባለበት መኖራችን ነው። የተወደደው አዳኝ ሩህሩህ የሆነ አዳኝ ቸሩ ጌታ ሕይወቱን እስኪሰጥ የወደደን እሱ ጋር አብረን ልንኖርበት በእምነት ሳይሆን በማየት ሃሌሉያ በማየት የምንኖርበት እኔ ባለሁበት እናንተ እንድትኖሩ መጥቼ ወስዳችኋለሁ፣ ዳግመኛ እመጣለሁ። you have this promise። እንዲህ አይነት ተስፋ ስላለ
ዛሬ ሊያመኝ ይችላል ዛሬ ብዙ ነገር ሊያሳዝነኝ ይችላል ቻሌንጅ ሊገጥመኝ ይችላል ያልጠበቅኩት ያላሰብኩት ነገር ሊገጥመኝ ይችላል በብዙ ነገር ልታወክ ይችላልው ግን ይሄ እውነት አይለወጥም አዳኜ ከሰማይ ይመጣል መጥቶ ይወስደኛል በዚያ ከሱ ጋር ለዘላለም እንድኖር በዚያ ይወስደኛል የእግዚአብሔር አምላካችን ስም ብሩክ ይሁን እንጠባበቃለን ካለ በኋላ እርሱም ይላል ከላይ የሚመጣው እርሱም ከላይ የሚመጣው ሁሉ ለራሱ ባስገዛበት ኃይል ክቡር ስጋውን እንዲመስል የተዋረደው ስጋችንን ይለውጣል መጥቶ ምን ያደርጋል የሚለው ነገር ነው የሚመልሰው በቃ ጌታችን አሁን በብዙ የመለከት ድምጽ ድንገት ሲገለጥ ሲመጣ ምን ይሆናል የሚለው ነገር ሁሉን ባስገዛበት ኃይል ማለት የሱኮ ኃይል ልኩ ወደር የለውም ማቻ የለውም ሰው ሊገልጠው አይችልም ክርስቶስ ከሙታን ሲነሳ በተነሳበት ኃይል በዚያ ሞትን ባሸነፈበት ኃይል በዚያ ኃይል አንድ የሚሰራው ነገር አለው ምንድነው የሚሰራው ክቡር ስጋውን እንዲመስል ክቡር ስጋውን እንዲመስል ማለት በትንሳኤ ከተነሳበት አካል ጋር ያለው የከበረው ስጋ ያ በትንሳኤ አካል አይደለም ወደ ተዘጋ በር የገባበት በትንሳኤ አካል አይደለም ሲፈልግ የበላበት አሳ ጥብስ የበላበት ሲፈልግ ደግሞ ሳይበላ የሚኖርበት በትንሳኤ አካል አይደለም ወደ ሰማይ ያዩት ወደ ላይ የወጣው እሱ ያን ክቡር ስጋውን እንዲመስል ሌላ ጃኬት የሚገዛል እንዳይመስል ሌላ የሆነ ነገር እንደምትለብስ እንዳይመስል ይኖ አንዳንድ ጊዜ እዚህ በመድር ላይ ሆነ በሽታ የሚያሳቃየኝ ነገር ምቸገርበት ኖሮ እሷ ጠፍታልኝ ተጠጋገኘ ይሄው ነው ራሴ ይሄኛው ስጋ እንደሚነሳ እንዳይመስል በዚያን ቀን ስትነሳ የምትነሳው ክቡር ስጋውን እንዲመስል የተዋረደውን ስጋችንን ይለዋል የተዋረደውን ስጋችንን በኃጢአት የተጠቃውን ወገኖች ሆይ በብዙ በሽታ በብዙ ጉስቁልና የወረደውን የእግዚአብሔር ክብር ጎሎት በዚህ ብንጠግነው ምንም የማይመቸው ይሄ ስጋችን ሞት ተሸክሞ ያለው ይሄ ስጋችን መበስበስ ይዞ ያለው ይሄ ስጋችን እንዴ ጧጧት ፊት ለፊት መስታወት ላይ ስናይ የራሳችን መለዋወጥ ያስደነግጠን የለም እንዴ ደሞ እዚህ ጋር መቼ ተጨማደደት ይየለ አይምን ስጋ ነው ይሄ ስጋ ክቡር ስጋውን እንዲመስል ሆኖ ይለወጣል እግዚአብሔር ስም ብሩክ ይሁን ሃሌሉያ አያችሁ እሱን መስቀል ላይ ወስደው ጠንክረው ገደሉት አሰቃዩት ገረፉት በጭቅጭቅ አርገው ስጋውን የሚያሳዝን እግዚአብሔር የተቆጣው እንዲመስል አርገው ጣሉት ቀበሩት ይሄ የምታዩት ስጋ ክርስቶስ የለበሰው ይሄ ማንነት እዛ ጋር አይደለም እሱ ከመጀመሪያ እግዚአብሔር ነበር ራሱን አዋርዶ የባሪያን መልክ የሰው መልክ ለብሶ አይደል ተለውጦ የመጣው ከዛ በኋላ ሲነሳ የከበረ አካል ለብሶ አይደለም ያ ትራንስፎርሜሽን ተከናውኖ አይደለም የተነሳው ልክ እንደሱ ወገኖች እርግጠኞች ሁኑ ይህ ስጋ ይቀየራል ዛሬ ስጋችን መዳንን ገና አልተቀበለም ነፍሴ ነች የዳነችው መንፈሴ ነው የዳነው በውስጥ ሰውነቴ ነው የተቀየርኩት ነገር ግን በዚያን ቀን ፍጹም የሆነውን መክበር በመከብርበት በዚያን ቀን ግን ይሄ የሚሞተው የማይሞተውን የሚበሰብሰው የማይበሰብሰውን ሊለብስ ይገባል ይላል የእግዚአብሔር ቃል አንደኛ ቆሮንቶስ ምዕራፍ 15 ቁጥር 53 እስከ 54 እንዲህ ይላል ይህ የተዋረደው ስጋ የሚበሰብሰው የማይበሰብሰውን ሊለብስ ይህም የሚሞተው የማይሞተውን ሊለብስ ይገባዋልና ዳሩ ግን ይህ የሚበሰብሰው የማይበሰብሰውን ሲለብስ ይህም የሚሞተው የማይሞተውን ሲለብስ በዚያን ጊዜ at that moment ሞት ድል በመነሳት ተዋጠ ተብሎ የተጻፈው ቃል ይፈጸማል ይሄኛው መንገድ የክርስቶስ መስቀል ጠላቶች በዚህ ነው ያሉት ይሄኛው መንገድ ግን እኛ የምንሄድበት ይላል ጳውሎስ እኛ የምንሄድበት መንገድ እኔ ክርስቶስን እንደምመስል ክርስቶስን በመምሰል የምሄድበት መንገድ እኔን ይያዩ የኔን አይነት እርምጃ የሚራመዱ ሰዎች የምንሄድበት መንገድ ይሄኛው መንገድ አድራሻው ሰማይ ቤት ነው ይሄኛው መንገድ ንጉሱ ሲመጣ ያገናኛል ይሄኛው መንገድ ንጉሱ በመጣቀን የተዋረደው ስጋ ተለውጦ በከበረ አካል ከእግዚአብሔር ጋር መኖር ያስችላል ምረጡ ምሳሌ ምረጡ አይኖቻችን እግዚአብሔር ይክፈትልን እንድጸልይ ይሰማኛል እንጸልይ እጆቻችሁን ዘርጉ የዘላለም አምላክ እግዚአብሔር ሆይ በዚህ ሰዓት እጸልያለሁ እባክህን የእኔም የሕዝብህን አይኖች ክፈትልን እግዚአብሔር የዘላለም አምላክ ሆይ ሰው እንደሚያይ ብቻ እንዳናይ ስጋና ደም እንደሚመለከት ብቻ እንዳንመለከት
የምናየውና የምንሰማውን የምንፈትሽበት የምንመዝንበት ለይተን ክፉን ከመልካም የምናውቅበት እግዚአብሔር ትክክለኛውን ምርጫ የምንመርጥበት አይኖች እንድትሰጠን በኢየሱስ ስም ጸልያለሁ። እግዚአብሔር ሆይ ወደ መረዳት ወደ ለእርድ እንደሚነዱ በጎች ጌታ እግዚአብሔር ሆይ ሳናስብ ቀርተን ሳናስተውል ቀርተን ወደ ምንታረድበት ወደ ምንጠፋበት ከመሄድ ባክህ ለሕዝብ ተጠንቀቅ። ዛሬ አይኖቻችንን ክፈትልን። አሜን። አሁን ወደ ምዕራፍ 4 ቁጥር 1 ጋር እንሄዳለን። መጨረሻው ቁጥር ጋር ደርሻለሁ ማለት ነው። መንገድ ምረጡ ብሎ ካለ በኋላ ጳውሎስ የመጨረሻው ነገር ይነግራቸዋል። መጨረሻው ነገር ስለዚህ በጌታ ጸንታችሁ ቁሙ። በቃ አሁን እምላችሁ ነገር ያለኝ ነገር በጌታ ጸንታችሁ ቁሙ። ቁጥር 1 እሷን ብቻ ነው የምናነበው። ስለዚህ የምወዳችሁና የምናፍቃችሁ ወንድሞቼ ደስታዬና አክሊሌ የሆናችሁ እንዲሁም ወዳጆች ሆይ በዚህ ሁኔታ በጌታ ጸንታችሁ ቁሙ። ስለዚህ ይላል። ስለዚህ የሚለው ቃል ጥሩ ቃል therefore ስለዚህ ከላይ እንዳልነው የክርስቶስ መስቀል ተቃዋሚዎች አሉ። እኛ ግን እንደዚህ ነን። እንደዚህ ከሆነ ነገሩ ስለዚህ ጉዳይ በጌታ ጸንታችሁ ቁሙ። this is very important። እሱን ነው የሚናገረው። ለምን በጌታ መጽናትና መቆም እንዳለባቸው ሁሉ ሰላምታ የምትመስል ነገር ነች። በጣም የሚገርም ነገር ነው እዚህ ጋር ጳውሎስ የተጠቀመው። ስለዚህ ከላይ የቀረበውን ሐሳብ ሁሉ ይዞ ማጠቃለያና መዝጊያ ምክር ማምጣቱ ነው። እንደ ሰማዩ ዜጎች እየተመላለሳችሁ ከላይ የሚመጣ አዳኝ እየተጠባበቃችሁ እንዲህ ያለ ተስፋ እንዳለው ሰው ሆናችሁ እየኖራችሁ በጌታ ጸንታችሁ ቁሙ ይላቸዋል። የፊልጵስዩስ ምዕመናን ወይም ደብዳቤው ተቀባዮች ለጳውሎስ ምን ያህል ውድ ናቸው? ምን ያህል ውድ ናቸው? አሁን አንድ ነገር እንሰራለን። ስንቶቻችሁ ትወዱኛላችሁ? እጆቻችሁ ነው። እኔን ጨፍኛለሁ። እሺ እኔም ወዳችኋለሁ። እኔም በእውነት ወዳችኋለሁ። ብዙ ነገር አብረን ሄደናል፣ አብረን ወጥተን ገብተናል። ያላችሁኝ ወንድሞቼና እህቶቼ እናንተ ናችሁ። ሉክ ጳውሎስ የሚለውን ግን እዛ ጋር እንድንደርስ ነው ጸሎቴ። ምንድነው የሚለው? ጳውሎስ ግንኙነቱን ለመግለጽ የተጠቀመበት መንገድ የምወዳችሁ የምናፍቃችሁ ወንድሞቼ ደስታዬና አክሊሌ የሆናችሁ ወዳጆች ሆይ 6 ነገር ነው የሚናገረው። 6 ነገር። አንዱ በጣም ብዙ ነው። የምወዳችሁ የምናፍቃችሁ ወንድሞቼ ደስታዬና አክሊሌ የሆናችሁ ወዳጆች ሆይ። እግዚአብሔር አገልጋዮቻችሁን በዚህ ፍቅር ይሙላ። እግዚአብሔር የሚያገለግሏችሁን የዚህ ቤተክርስቲያን አገልጋዮች በየትኛውም መልኩ የተሰማሩትን ሁሉ በዚህ ፍቅር ይሙላ። የእናንተንም ልብ በዚህ ፍቅር ያጥለቅልቀው። ወገኖቹ በጣም የሚያስቀናው ግንኙነት ያለው እዚህ ጋር ነው። እና ጳውሎስ ደግሞ ይሄንን ነገር እንደው ለፊልጵስ ቸርች ብቻ ነው እንዲህ ብለን ብንፈልግ ነው ለአንደኛ ተሰሎንቄ መልእክት ምዕራፍ 2 ቁጥር 19 ላይ ለተሰሎንቄ ሰዎች ብሎታል። አንደኛ ተሰሎንቄ ምዕራፍ 2 ቁጥር 19 ተስፋችን ወይስ ደስታችን ወይስ የትምክህታችን አክሊል ማን ነው? በጌታችን በኢየሱስ ፊት በመምጣቱ እናንተ አይደላችሁምን? እናንተ እኮ ክብራችን ደስታችን ናችሁ። እግዚአብሔር ይርዳን። በእውነት እግዚአብሔር ይርዳን። ከፊት ለፊታችን የጾምና የጸሎት ጊዜ ያለ እግዚአብሔር ያድስልን። በዚህ በቃ ወደዚህ አይነት የከበረ ነገር ያስገባን። እንደው ሁሉን መዘርዘር አልፈልግም፣ ግን አንዱን ብቻ እንውሰደው። ደስታችንና ክብራችን የሚለውን ብቻ እንውሰደው። ደስታችንና ክብራችን ይሄ አክሊሌ ይላል አይደለም? እዛ ጋር የምወዳችሁ ምናፍቃችሁ ወንድሞቼ ደስታዬና አክሊሌ ሆናችሁ። አክሊሌ የሚለውን ነገር አክሊል የአበባ ጉንጉን ነገር ነው። ሯጮች ሮጠው አንደኛ ቆሮንቶስ ምዕራፍ 9 ላይ ታገኙታላችሁ። ሯጮች ሮጠው ሲመጡ የሚቀበሉት አክሊል ነው። ያ አክሊል ጭንቅላት ላይ የሚደፋ ሳይሆን የአበባ ጉንጉን ነው እና ከአበባ ነው የሚሰራው። የክብር ነገር ነው። በቃ ይደረግላቸዋል። አሁን ኢትዮጵያ ውስጥ ብዙ የተለመደ ነገር ሆኗል። በተለያዩ በዓላት ውስጥ ታገኙታላችሁ። ያንን ነገር ያጠልቁላቸዋል። እና ጳውሎስ የሚለው ምንድነው? የኔ አክሊል የሚደፋልኝ አክሊል የሚሰጠኝ አክሊል የሚደረግልኝ አክሊል እናንተ ናችሁ። አበባ አይደለም፣ የሚጠፋ አበባ ሳይሆን የኔ አክሊል እናንተ ናችሁ። እናንተ ስትቆሙ አክሊሉ አለኝ። እናንተ ስትጸኑ አክሊሉ አለ።
እናንተ በጌታ ሆናችሁ እስከ መጨረሻው ስትዘልቁ ይሄንን የህይወት መንገድ ተከትላችሁ እኔን እየመሰላችሁ እኔን የሚመስሉትን እየመሰላችሁ በጌታ ያደጋችሁ የተለወጣችሁ ሄዳችሁ እዛ ጋር ስትደርሱ እኔ በጌታ ቀን አክሊል አለኝ ማለት እና ፕሊዝ ይሄንን ነው የምነግራችሁ ስለዚህ ይሄንን ነው ማስተዋወቃችሁ በጌታ ጸንታችሁ ቁሙ አክሊሎቼ እናንተ ናችሁ ፊልጵስዩስ ምዕራፍ 2 ቁጥር 16 ላይ አንድ ጥቅስ አለ በእነርሱም መካከል የህይወትን ቃል ያቀረባችሁ በዓለም እንደ ብርሃን ትታያላችሁ ስለዚህ በከንቱ እንዳልሮጡ በከንቱ እንዳልደከምኩ በክርስቶስ ቀን የምመካበት ይሆንልኛል በጌታ ጽኑ ብላችሁና ዛ ፊልጵስዩስ ምዕራፍ 2 ቁጥር 16 ላይ የህይወትን ቃል ባለማያዋን ዘንድ ያቀረባችሁ እንደ ብርሃን እየታያችሁ ካልጸናችሁ ካልቆማችሁ እኔ በከንቱ እንደሮጥኩ በከንቱ እንደደከምኩ ይሆንብኛል በማን ቀን በክርስቶስ ቀን እና በዛን ቀን በጌታ ቀን በጣም ሁሌ የምፈራው ነገር ነው የምነግራችሁ አሁን በጌታ ቀን ፕሮግራሙ እንዴት ነበር ብሎ የሚጠይቀኝ አይመስልኝም በጣም አሪፍ ነው የሁዱማ ተው ያርቡም ጥሩ የሆነ ነው እና ጾም ጸሎትስ እንዴት የሆነ ነው ሰውን ስለ ፕሮግራም አይደለም የሚያወራኝ እና የሚያስፈራኝ ፓርቱ የሚያነጋግረኝ ስለ ሰው ነው እና ጳውሎስ እሱን ይመስለኛል የሚለው እኔ በጌታ ቀን በከንቱ የሮጥኩ እንዳይሆን በከንቱ የደከምኩ እንዳይሆን እናንተ በጌታ እንድትጸኑልኝ እናንተ በጌታ እንድትቆሙልኝ ብሎ ይላቸዋል በዚህ ሁኔታ በጌታ ጸንታችሁ ቁሙ እኔንና እኔን የሚመስሉትን ተመልከቱ ልብ አድርጉ የኛን አርያነት እየተከተላችሁ እንደ ሰማያዊ ዜጎች እየተመላለሳችሁ ከላይ የሚመጣውን አዳኝ እየጠበቃችሁ በጌታ ጽኑልኝ አንድ ጥቅስ ብቻ እናነባለን አንደኛ ምዕራፍ 1 ቁጥር 27 እስከ 30 ድረስ ፊልጵስዩስ ምዕራፍ 1 ቁጥር 27 እስከ 30 ድረስ ካልወጣ ልታወጡ ትችላላችሁ ምዕራፍ 1 ቁጥር 27 እስከ 30 በዝርዝር አስቀምጦታል በጌታ ጽኑ የሚለውን ቃል በጌታ ቁሙ ማለት ምን ማለት እንደሆነ ምዕራፍ 1 ቁጥር 27 እስከ 30 ተቀምጧል እሱንም አይተነዋል ግን ደግሜ ላንብበው ለክርስቶስ ወንጌል እንደሚገባ ኑሩ ይህ ከሆነ መጥቼ ባያችሁ ወይም በርቀት ሆኜ ስለናንተ ብሰማ ለወንጌል እምነት እንደ አንድ ሰው ሆናችሁ በመጋደል በአንድ መንፈስ ጸንታችሁ እንደምትቆሙ አውቃለሁ በማንኛውም መንገድ በተቃዋሚዎች አትሸበሩ ይህ እነርሱ እንደሚጠፉ እናንተ ግን እንደምትድኑ ከእግዚአብሔር የተሰጠ ምልክት ነው በክርስቶስ እንደምታምኑ ብቻ ሳይሆን ስለርሱ መከራ እንደምትቀበሉ የጸጋ ተሰጥቷችኋልና ቀድሞ እንዳያችሁትና አሁንም በእኔ እንዳለ በመትሰሙት በዚያው አይነት ተጋድሎ እናንተም እያለፋችሁ ነውና ጸንታችሁ ቁሙ ማለት ይሄ ነው እንደ ወታደር ዘብ እንደቆመ ወታደር ቀጥ ብሎ መሳሪያውን ይዞ እንደዚህ ክብር ዘበኞች አለ ቤተ መንግስት የመንግስት ቤት ጠባቂዎቹ ቀጥ ብለው መሳሪያቸውን ይዘው ቀና ብለው ቀጥ ብለው እንደሚቆሙ ቀጥ ብላችሁ ቁሙ በእምነታችሁ ማለት በተቃዋሚዎች ሳትሸበሩ በእነዚህ ክፉዎች መንገድ ሳትማልሉ በእነዚህ አመፀኞች መንገድ ልባችሁ ሳይከጅል ቀጥ ብላችሁ ለጌታ ቁሙ ከሰማይ የሚመጣውን አዳኝ እየጠበቃችሁ አገራችሁ በሰማይ እንደሆነ አውቃችሁ የመንግስት ወታደሮች እንደሆናችሁ አውቃችሁ ቀጥ ብላችሁ ቁሙ ነው የሚላችሁ እግዚአብሔር ይርዳን በጌታ መጽናት ማለት እንደሱ መልካም ምሳሌ መምረጥ በምድር ይያሉ በሰማይ እንዳለ ሰው መኖር በአንድ ልብና በአንድ መንፈስ ሆናችሁ ይላችኋል አንድነትን ህብረትን መጠበቅ ነው አንድነትና ህብረትን ስንጠብቅ አብረን የምንሆንበትን አብረን የምንያያዝበትን አብረን የምንቆምበትን ነገር በትክክል አብረን ስንጠብቅ በአንድነታችን ውስጥ ነው ቆመን ጌታን የምንጠብቀው መከፋፈል መለያየት የሆነ ነገር የሚያመጡ ነገሮችን ስናደምጥና ስንከተል ወገኖች ያኛውን መንገድ የመስቀሉ ጠላቶች የሚለው መንገድ ውስጥ የምንገባው እግዚአብሔር ከዛ ይጠብቃል በአንድነት ነው እሱን እየጠበቀን በአንድነት ቆመን ነው መልካም ምሳሌ የሆኑትን እየመሰለን ነው